እንዴት ነሽ? ደህና ነሽ? ደህና ነሽ? ምናልባት እቺ ነፃ ልጅ ይዘሽ ስለመጣሽ የተለየ ነገር እንዳይሰማሽ፣ ምክንያቱም ምንም እንኳን አንቺ ብታሳድጊያት ለኔም ልጄ ናት። ከዚህ በፊት ልጄ ስትናፍቀኝ እሷ ስለምትከለክለኝ በድብቅ ሞግዚቷ እያመጣች ታሳየኝ ነበር። አደንግጪ የሱ ወንድሞች ነን። መቅደስን ለመያዝ ብቻ ነው የምንጠቀምባት። ልጅ የሆነ ነገር ከምትሆን እዚህ ውስጥ ካለነው አንዳችን ለመሞት ዝግጁ ነን። ስለ መቅደስ ልትነግሪው ጀምረሽ በፍርሃት ግን ፊቱን አይተሽ እንደምታቆሚ ነግሮኛል። ሁሉንም ነገር ይኸውልሽ፣ የሰው ልጅስ እንደዚህ በአጭር ጊዜ ያለውን ነገር ሙሉ ለሙሉ ሊረሳ ይችላል ይላሉ። ሁለተኛ የልጄ ጉዳይ ያሳስበኛል። የማስታወስ ችግር ብቻ አይደለም፣ አልጋ ላይም ለረጅም ጊዜ ተኛው። ሰውነቴም አልታዘዝ ብሎ ስለነበረ ብዙዎቹ ነገሮች እሷ ትፈጽማቸው ነበር። የተለያዩ ዜጎችን ታወራለች፣ ፋይሎች ምናምን ሲደብቅ አያታለሁ። ጊዜ የእሷን ስም ስለጠራችሁልኝ ነበር መጀመሪያም እንድትገቡ ፈቃደኛ የሆንኩት እንጂ ከምንም አይነት ሰው ጋር መገናኘት እኔም አልፈለኩም። እሷን ፈቃደኛ አልነበረችም እንዳልገናኝ። ምክንያቱም ከባለቤቴ ጋር ተጣልተን ከታረቀን በኋላ የነበሩትን ወራቶች አብዛኛውን ነገሮች ምንም ማስታወሰው ነገር የለም እና በቃ ሙሉ ለሙሉ የተሰረዘ ህይወትና ታሪክ ነው የነበረው። 11 ካሬ የንግድ ሱቅ ስትጠይቁ ለነበራችሁ ደንበኞቻችን እንኳን ደስ ያላችሁ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ በፉል ፊኒሽድ እና በኔት ኤሪያ እየሸጥን ነው። የ11 ካሬ 22 እና 32 ካሬ አማራጮችን ከግራውንድ ፍሎር ጀምሮ ማግኘት ትችላላችሁ። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያደርጉ። ሜሪት ፕሮፐርቲስ። ዘለቀ አንተ አቶ ዘለቀ ነህ አይደል? አልተሳሳትንም። አቶ ዘለቀ የገዛናቸው መሬቶች የሉ፣ ነበረን ተቀማጭ ገንዘብ የለም፣ ሁሉም ነገር ከስሯል። ከአዲስ ከመቅደስ ጋር ነበር ነው። ትናንትም አብረን ነው የቆየነው። እሷ ናት ቦታውን ያሳየችን ነው። በዛ መሀከልም አሁን የዓመት ከ8 ወር ልጅ እንዳለን ልጅ መውለዳችን በፍጹም ትዝ አይለኝም። ባለቤቴ ጉዳዩን ይዘዋለች እና አስኛ ያስተካክለዋለሁ ብላኛለች። ምናልባት እኔ አሁን ላንተ መሰጠት እንትን እሷ ልታስተካክለው የፈለገችውን ነገር የሚያበላሽባት እንዳይሆን በፍጹም አይሆንም። እስከተወሰነ ጊዜ ድረስ ያለውን ነገር ማስታወሰው ነገር የለም። በቃ እንደተሰረዘ ነገር ነው ከህይወቴ እንደተሰረዘ ተፍቆ እንደጠፋ ነገር እየበሉ ወይ ሻይ ቡና እያሉ አልነበረም። ያሉበት ክፍል ድረስ ነው ገብቼ ያገኘዋቸው። ገንዘብ ስወስድም መዝግቤ ይዛለሁ። ግን እነዛን ሁሉ ነገሮች የት እንዳሉ የት እንዳደረኳቸው ምንም ማውቀው ነገር የለም። እና ሌላ ትዳር ነበራት? ትዳር ሳይሆን ጓደኛዋ እንደነገረችኝ ከሆነ ከኔ በፊት ልጅ እንደነበራት ተማሪ እያለች የተበላሹ ነገሮችንም ታስተካክልልኝ። እኔም ህብረተሰቡ ውስጥ መውጣት አልፈለኩምና እዚህ መጥቼ ከሷ ጋር ተቀመጥኩ። ስለዚህ ገንዘብ እንዳለብህ ነው የምትነግረህ? የሰዎች ገንዘብ እንዳለብህ እነዛ ሰዎች ደግሞ እየፈለጉህ እንደሆነ? አዎ ለዲና ነው ሰጣት። በብር እየተደራደረች ነው። ከቻላችሁ በብር ተደራደሩ፣ ግቡና ወለም ሰዱት። መቅደስ እጅ ላይ ናቸው፣ ሽፍታ እጅ ላይ ነው ያሉት። አላየን ፊት መቼም ነው ማረሰው። ባክ ኖር ልገሉ ነበር አለ የመጣችሁት። እንግዲህ እንደምትለው ከሆነ ቀንጥሎ ቤትህ ቁጭ ብለን ጠብቀናል። በማግስቱ ማለት ነው። ልጅቷ ምን? አረ በጣም ታማለች። ምን ማለት ነው ታማለች? ሉልን ነው የያዘችው መቅደስ። ትፈልገዋለች። ለምን? ሉልን እየተደራደረችበት። ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልን? እኛ እግዚአብሔር ይመስገን አለን እስካሁን አለን። ብዙ ነገሮችን እያሳለፍን፣ ብዙ መከራዎችን፣ ብዙ ችግሮችን እያሳለፍን አለን። ተመልካቾቻችን ዛሬም በአዲስ ነገር መተናል። እንግዲህ የነገሮች ማብቂያ እንዲሆኑ የተቻለንን ሁሉ እውነት ወደ እናንተ ቪዲዮዎችን እየቀረጽን ባናደርስ ደስ ይለኝ ነበር። ምክንያቱም በቀደም እንዳልኳችሁ እናንተን ማስጨነቅ ነው። እኛ ተጨንቀን እናንተን ማስጨነቅ ነውና የሆነ ነገር ላይ ስንደርስ ብናሳውቃቸው ወላለውና ያው የኛ የሥራ ባህሪ ስለሆነ የኛ
አሰራር ስለሆነ የግድ መረጃዎችም ወደ እናንተ ማድረስ ስላለብን ኦልሬዲ ቤተሰብ ሆነናል። ለዛም ነው ቪዲዮዎችን ወደ እናንተ እያደረስን ያለ ነው። ግን ሁሉም ነገር እያንዳንዱ ቪዲዮ ስንለቅ ይሄ ቪዲዮ የነገሮች ሁሉ ማብቂያ የደስታችን ደግሞ መጀመሪያ ይሆናል ብለን ነው የምናስበው እና ግን አንድ ነገር የሆነ ነገር እየወለደ የሆነ ነገር ደግሞ የሆነ ነገር ይዞ እየመጣ እስካሁን ድረስ ደርሰናል። ዛሬ አቅደን ተዘጋጅተን ይሄ ነገር ማብቃት አለበት በሚል እንግዲህ ወንድማችን እጃችን መግባት አለበት፣ ከዚህ ሁሉ ስቃይ ከዚህ ሁሉ መከራ መዳን አለበት በሚል ዛሬ ብዙ ተዘጋጅተን የመጣ ነው። እንግዲህ ከዘለቀ ጋር ነው የምንገኘው። ዘለቀን የድሮ ቤቱ ማለትም እኛ ያገኘንበት ቤቱ ይዘነው መተናል። እንግዲህ ለሳምንት ያህል ሳምንት ወይ 6 ቀን ያህል ከኛ ጋር ነበር የቆየው። ዘለቀ ከኛ ጋር በቆየባቸው ጊዜያት ውስጥ በእርግጥ ከኛ ጋር ባይቆይም እኛ ካዘጋጀናቸው የሕክምና ባለሙያዎች ጋር ነበር የቆየው። ከነሱ ጋር በቆየበት ጊዜ የተለያዩ ለውጦችን አሳይቷል። ብዙ ትውስቶች ተመልሰውለታል። ከኛ ጋር ለመተባበር ደግሞ ዝግጁ ሆኗል። ስለዚህ ዛሬ እዚህ ቤት የመጣ ነው መቅደስን እጃችን የምናስገባበትን ወጥመድ ለመዘርጋት ነው። ያንን ወጥመድ ደግሞ ዘርግተን መቅደስን እጃችን እንደምናስገባ ሙሉ በሙሉ እርግጠኛ ነኝ። እንግዲህ ዛሬ ጨካኝ መሆንም ካለብን በተለያዩ መንገዶች ጨካኝ እንሆናለን ተመልካቾቻችን። ምክንያቱም ወንድማችን ጫካን ያለው ምን ያህል ስቃይ ውስጥ እንዳለ አናቅም። ዛሬ ሁሉንም ነገር ለማድረግ ዝግጁ ነን፣ ነፍሳችንን እስከ መስጠት ድረስ ዝግጁ ነን እኛ። ስለዚህ ምንድነው የተዘጋጀንበት፣ ምን ለማድረግ ነው የተዘጋጀነው የሚለውን ነገር ገብተን የምናይ ይሆናል ተመልካቾቻችን። እናንተም በጸሎት በዱዓ አብራችሁን ሆኑ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንት ላይ ደግሞ ሐሳብ አስተያየታችሁን ጻፉልን። መልካም ጊዜ። እንግዲህ ተመልካቾቻችን ከዘለቀ ጋር ተመልሰናል። በነዚህ ከዚህ በፊት በነበሩት 5 እና 6 ቀናት ውስጥ ከኛ ጋር ጥሩ ቆይታ ነበረው። ጥሩ ጊዜ አሳልፈዋል። በእርግጥ ከኔ ጋር በስልክ ነበር የምንገናኘው። ሌሎች ባለሙያዎች ነበሩ ካንተ ጋር ጊዜ እያሳለፉ ወይ ለአንተ ሕክምና እየሰጡ የነበሩት። እንዴት ነበር ቆይታ? እስቲ እንግዲህ ከዚህ ከወጣው በኋላ የነበረኝ ጊዜ ጥሩ ነበረ። ጥሩ ጊዜ እናሳልፋለሁ። ተመልሼን ወደዚህ መምጣቴም ለኔ ጥሩ ምቾት አልሰጠኝም። የነበርኩበት ጥሩና የተሻለ ነበር ብዬ አስባለሁ። ያው ዛሬ ይዤ የመጣሁት ድንገት ነው። በእርግጥ ከ3 እና ከ4 ቀን በኋላ ለመጀመሪያ ጊዜ ነው እኔንም ያገኘኸኝ። እያወራን ነበር በመኪና ውስጥም ስንመጣ አንዳንድ ነገሮችን እውነት ለመናገር ጥሩ መሻሻሎችን ነው ያየሁት። ያኔም ከንግግሮችህ መረዳት እንደቻልኩት መጀመሪያ ጊዜ ስንገናኝ ከፍተኛ የሆነ ጭንቀት ውስጥ እንደነበርክ፣ ከፍተኛ የሆነ ስትረስ ውስጥ እንደነበርክ እንግዲህ እዚች ቤት ውስጥ ነው ለረጅም ጊዜ ተቆልፎብህ ሳትንቀሳቀስ የቆየኸው። ራስን አስረህ እንደነበርክ ነው እኔ ማስበው። ምክንያቱም ሰዎች በሌላ ሰው ሲታሰሩ የተሻለ ነው ብዬ አስባለሁ። ሰው ራሱን ሲያስር ግን የከፋ ነገር ነበርና አሁን ያየሁብህ ለውጥ እጅግ የተሻለ ነው። እዚህም ይዤ የመጣሁት ዛሬ ለአንድ ዓላማ ነው። ያንን ዓላማ ደግሞ ፈጽመን እንሄዳለን። ጅማሬ ሊሆን ይችላል ብዬ አስባለሁ። ለተሻለ ነገር እዚህ ሆነ እንድንጫወት ፈልጋለሁ። ብዙ ነገሮች የተፈጠሩት እዚህ ቤት ውስጥ ስለሆነ በአንተ ህይወት ውስጥ ብዙ ነገር የተበላሸው፣ ብዙ የሚያሳዝኑ፣ ብዙ የጨለማ ጊዜያትን ያሳለፍከው እዚህ ቤት ውስጥ ስለሆነ እነዛን ነገሮች እያስታወስን ዛሬ ደግሞ ድል የምንመታበትን ስራ ምንሰራ ይሆናል ብዬ አስባለሁ። ለዛ ነው ይዤ የመጣሁት። ከዚህ በኋላ እዚህ የምትቆይበት ምንም አይነት ምክንያት አይኖርም። አዎ፣ ግን እኔ በዚህ ሁሉ ሁኔታ ውስጥ እኔ ምን ልረዳህ እንደምችል አሁንም ድረስ አላወኩም። ምክንያቱም እኔ ባለፈው እንዳልኩ ነው አሁን ያለፈውንም ከዛ ፊት የነበሩትን በተለይ ከባለቤቴ ጋር ተጣልተን ከታረቀን በኋላ የነበሩትን ወራቶች አብዛኛውን ነገሮች ምንም ማስታወሰው ነገር የለም እና በቃ ሙሉ ለሙሉ የተሰረዘ ህይወትና ታሪክ ነው የነበረኝ። በዛ ታሪክ ላይ ምን ብዬ ላግዝህ እንደምችል አላውቅም። ሁለተኛ ነገር ከማን እንኳን እየተደበቅኩኝ እንደሆነ እኮ አላውቅም። አሁን ከማን ነው እየተደበቅኩኝ ወይም ማንን ነው ፈልጌ መፍትሄ ማግኘት ያለብኝ፣ ከማን ነው መፍትሄ ማግኘት ያለብኝ እሱን አላወቅም። ምክንያቱም የተበደርኩት ገንዘብ እንኳን ካለ ከማን እንደተበደርኩ ምን ያክል እንደሆነ አላውቅም። ያበደርኩትም ገንዘብ ካለ ለማን ያበደርኩት ምን ያክል ገንዘብ ነው፣ ይሄን ምንም ማውቀው ነገር የለም እና በዚህ ሁኔታ ላይ
ለረዳህ እንደምችል ይገባኛል። እኔ እውነት ለመናገር አሁን ላይ እንዲህ ምንም ማስታውሰው ምንም ትዝ የሚለኝ ነገር የለም። ብቻ ብለህ ራስን እንዳትቆጥብ እፈልጋለሁ። ምክንያቱም ብዙ ነገሮችን አይተሃል። ጓደኞችን በምን አይነት መጠን እያስታወስክ እንደነበረ በእርግጥ በእነዚህ ከዛ በኋላ ከታመምኩ በኋላ በነበሩት ጊዜያት ውስጥ የተፈጠሩትን ነገር ነው ማታውቀውና ያንን ጊዜ ሊያስረሳህ የሚችለውን ነገር በትክክል ጭላንጭልም ነገር ቢሆን ማን ያንን ነገር ሊያደርግብህ እንደሚችል ከጓደኞችም መረጃዎችን ማስረጃዎችን እያሳዩህ ነበር። ጓደኞችንም በምን አይነት መልኩ ስትቀበላቸው እንደነበረ አይቻለሁ። ተመልካቾቻችን እኛ ከወሰድነው በኋላ ጓደኞቹን አብሮ አደጎቹን በንግድ ዓለም ውስጥ ያሉ ደግሞ የቅርብ ሰዎቹን እንትን ብለን ነበር። በጣም ከሱ ጋር የሚያሳልፉ ከሱ ጋር አብረው የሚበሉ አብረው የሚጠጡ ጓደኞቹን የሰፈሩን ልጆች አብሮ አደጎቹን እንዲመጡና እሱን እንዲያገኙት አድርገን ነበር። በዛ ሰዓት የነበረው ነገር ያኔ ነበርኩ እኔ ራሴን በቃ መቆጣጠር ነው ያቃተኝ። ምን ያህል ሰው ርቦት እንደነበረ ምን ያህል ከጎኑ ማንም እንዳልነበረ ነው የተረዳሁትና እንባውን መቆጣጠር እስኪያቅተው ድረስ ይህ ሰው ራሱን እንዲያስር ተደርጎ ራሱን ከነሱም የተበደረ ይመስለው ነበር፣ ከገዛ ጓደኞቹም የተበደረ ይመስለው ነበር። ይህ ሰው ለሰው የሚተርፍ ነበር፣ የወደቁትን የሚያነሳ ነበር። ስለዚህ ተበድራል፣ ተቸግራል፣ ምንም ነገር የለህም በቃ ወድቀሃል ብላ ሙሉ በሙሉ ራሱን እንዲጠላና ከማህበረሰቡ ራሱን እንዲያገል ተደርጎ እንደዚህ አይነት ጫካ ውስጥ እንዲኖር ነው የተደረገው ይህ ሰው። እና ጓደኞችን እንግዲህ በጣም ረጅም ጊዜ አይባልም እውነት ለመናገር እነሱም እያሉ ነበር ረጅምም ጊዜ ስላልሆነ ነው ነገሮችን ገፍተን በእርግጥ በቻልነው አቅም እሱን ፍለጋ ሞክረን ነበር። ግን ጊዜው ረጅም በጣም ረጅምም ስለማይባል ጥቂት የህመሙንም ጊዜ አብረን አይተነው ስለነበረ ዝምታችንን ትንሽ የቀዘቀዘው ብለውኝ ነበርና እንዴት ነበር ስታያቸው የነበረው ነገር? ለመጀመሪያ ጊዜ እንግዲህ ከዓመታት በኋላ ነው ያያቸው። ምን ነበር ስሜትህ? እስቲ ምን መሰለህ እነሱ እንደነገሩ የስራ እንቅስቃሴ ላይም ስለነበረና አጠቃላይ ሙሉ ትኩረታቸው የተለያየ የቤተሰብ ሁኔታ ስለነበረ ለነሱ ብዙ የራቀ ላይ መስሉ ይችላል። እንደኔት ጭንቀት ላይና ችግር ውስጥ ለነበረ ሰው ግን ባዶ ቤት ውስጥ ከሰው መካከል ተነጥለህ ባዶ ቤት ውስጥ ታሽገህ ስትቀመጥ አንድ ቀን ላንተ እንደ 10 ቀን ነው የሚረዝመው። እውነት ነው። እና በዛ መካከል እነሱ ላይ ምንም ሊፈርድባቸው የሚችለው ነገር አልነበረም። ሳገኛቸው እጅግ ነው የተደሰቱት። ከዛ በተጨማሪ ብዙ ነገሮች ያሳስቡኛል። የሰው ልጅስ እንደዚሁ በአጭር ጊዜ ያለውን ነገር ሙሉ ለሙሉ ሊረሳ ይችላል ይላሉ። ሁለተኛ የልጄ ጉዳይ ያሳስበኛል። ምክንያቱም እቺ ልጅ አሁን እንዳልከኝ ከሆነ እቺ ልጅ በትክክል የኔ ናት ወይ? ስትወለድ ምንም ማስታወሰው ነገር የለም ብያለሁ። እንግዲህ አድጋ ነው ከእንቅልፍ እንደመንቃት በለው ከእንቅልፌ ስነቃ ልጅ አለህ ነው የተባልኩት። እውነት ነው። ይሄም ያስጨንቀኛል። ሁለተኛ የባለቤቴ ጉዳይም ምክንያቱም ከዛ በፊት የነበረንን ፍቅር እንደነገርኩ ነው ተጣልተን ሽማግሌዎች መተው ካስታረቁንና ሰላማዊ ህይወት ከጀመርን በኋላ ጥሩ ጊዜ ነበረን እና አሁን ጓደኞቼ እያሳዩኝ ያለው ወረቀት የኔን ህይወት አሁንም ጭንቀት ውስጥ ግን የከተተው። ምክንያቱም ያንን ነገር አምነህ መቀበል ከችግር ታወጣኛለች ብዬ ማስባት የነበረች ሴት እንደዚህ አይነት ነገር ተሳትፋ ከሆነ ይሄን ነገር ለመቀበል ራሱ አሁን ተጨማሪ ለኔ ዱብዳ ነው የሆነብኝ። እነዚህ ነገሮች ማሰብ ራሱ ትንሽ ጊዜ የሚያስፈልገኝ ይመስላል። ነገሮች እንደፈጠኑ ይገባኛል። እኛም በዚህ መልኩ እንደዚህ አይነት የአእምሮ ህመም ውስጥ ያሉ ሰዎች እንደዚህ አይነት ችግር ያሳለፉ ሰዎችን በእንደዚህ አይነት ፍጥነት እንዲታከሙና ወደ ራሳቸው ህይወት እንዲመለሱ አድርገንም አናቅም። ልክም አይደለም ብዬ አስባለሁ። ምክንያቱም ረጅም ጊዜ የፈጀ ነገር ስለሆነ ረጅም ጊዜ የቆየ ጠባሳ ስለሆነ ቀስ በቀስ ነው ህክምናዎች እየተሰጡ መሻር ያለበትና አሁን ካለንበት ጭንቀት እኛ ካለንበት ሁኔታ አንጻር ነው በዚህ መጠን ተቻኩለህ በቃ ነገሮችን እንድታስታውስ ነገሮችን እንድታውቅ እያደረግን ያለ ነው። ለዚህም ይቅርታ እንጠይቃለን። ነገሮች እየተደራረቡብህ እንደሆነ እናውቃለን። የመጨረሻ ተስፋ የነበረችው ባለቤትህ ናት። ያቺም ሴት እንግዲህ ለዚህ ሁሉ መውደቅህ ለዚህ ሁሉ ኪሳራህ ምክንያት እንደሆነች ደግሞ ስትረዳ ተስፋዬ ናት ብለህ ያሰብካት ሴት ስትከዳህ ሊሰማህ የሚችለው ነገር እረዳሃለሁ። ከዛም በላይ ህመም እንዳለው ካሳለፍከው ጊዜም በላይ ህመም እንዳለው እረዳሃለሁ። ግን ካለንበት ችግር አንጻር ካለንበት አስቸኳይ ነገር አንጻር ነው ይሄንን ነገር እያደረግኩ ያለሁት።
በእርግጥ ጓደኞች የተለያዩ ማስረጃዎችን ሰብስበዋል። አብረው አንተ የምትሰራባቸው ሱቆች አካባቢ ሱቅ የነበራቸው ሰዎች ናቸው። ሱቆችህ ላይ ምን እንደተካሄደ፣ መኖሪያ ቤቶችህ ላይ ምን እንደተካሄደ እያንዳንዱን ነገር ማስረጃዎችን አሳይተውሃልና ምን ነበር የተሰማህ? እኔ ምንም የለኝም ሙሉ ነገሬን ጨርሻለሁ አይደለም ገንዘብህን ተስፋህን የጨረስክ ሰው ነህና በዚህ አጋጣሚ የገዛ ባለቤትህ ይሄን ሁሉ ነገር እንዳደረገች ሲነግሩ እኛን መጀመሪያ ማመን አልፈለክም ነበር። እነዚህን ሰዎች ሰብስበን ያመጣ ነው አንድም በቅርበት እነሱን ስለምታምናቸውም ስለምትናፍቃቸውም ጭምር ነበርና ስታወራም የነሱን ስም እያነሳህ ነበር። ምን ነበር ወረቀቶቹን ስታይ የተሰማ? አሁንም ቅድም እንዳልኩ ነው። እነዚህን ሰዎች እንግዲህ እድሜ ልክ ማውቃቸው ናቸው። አብዛኞቹ አብሮ አደግ ጓደኞቼ ናቸው እና እነሱን የምጠራጠራቸው አይነት ሰው አይደሉም። ሁለተኛ በዛ መካከል እንግዲህ እነዛ ትውስታዬ በጠፉበት ወቅት ከጓደኞቼ ጋር ተገናኝተን በምን ሁኔታ እንዳሳለፍን አላውቅም። አንተም መጀመሪያ መተህ ስለ ባለቤቴ ትንሽ አንዳንድ አጠራጣሪ ነገሮችን ስትነግረኝ አምኜ መቀበል ከብዶኝ ነበር። በተጨማሪ እዚህ ባዶ ቤት ታሽጌ ከቆየሁበት በኋላ ጓደኞቼን ሳገኝ በጣም ትልቅ ደስታ ነበር የተሰማኝ። እነሱን አግኝቼ ያን ደስታ ደግሞ ሳላጣጥመው ባለቤቴ እንደዚህ አይነት ነገር ውስጥ እንዳለችበት ስሰማና እነዚህን ወረቀቶች ሳይ የመጀመሪያውን ደስታ ሳላጣጥም ተጨማሪ ሀዘንና ድንጋጤ ነው የመጣብኝ እና አሁን ተደስቻለሁ ወይ ደንግጫለሁ አላውቅም። ምንም ዝብርርቅ ብሎብኛል። ምን እንደማደርግ ምን መናገር እንዳለብኝ ምን ማሰብ እንዳለብኝ በአሁን ሰዓት ምንም እንትን እያልኩኝ አይደለም። ግን ጥያቄዎች ነበሩ። ምናልባት ይሄ ትውስታን የተነጠቀው ምን እንዳደረክ ነው በትክክል ማታስታውሰው እንጂ ሙሉ በሙሉ ትውስታን አልተነጠቅም። በዛ ታይም ላይ በታመምክበት ታይም ላይ እስክድን ባለው ታይም ላይ ያደረከውን ነገርና የተፈጸመውን ነገር ነው ማታውቀው። እና አብዛኛውን ጊዜ ምን መሰለ ነገሮችን እንትን ማድረግ ሲጀምር ባለቤቴን አብራ በሂሳቡን በተለያዩ ነገሮች እንድትይዘኝ እሷም ጥያቄ ነበራት። አስቀድማ በስራዎች በተለያዩ ስራዎች ባገዘህ የሚል ጥያቄ ነበራት ከመታመም በፊት። እና ብዙውን ጊዜ ነው ወደ ስራዬ ትኩረት ስለማድረግ አንቺ ያኝ የመንግስት ስራ ስለነበራት እሷ የምትሰራው እዛ ስራ ላይ ትኩረት አድርጋ እንድትሰራና ቤት ውስጥ ያለውን ነገር እንድትቆጣጠር ነበር የማደርገው። ከዛ በኋላ ግን እኔም ነገሮች ዝብርቅ እያሉብኝ በመጡበት ሰዓት እሷን ስራውን ማስለመድ እንዳለብኝና እኔ በዘላቂነት ይህን ስራ መስራት እንደማልችል ነገሮች እየገቡ ይመጡ። ከዛ በኋላ ግን ያው ሰውነቴም እንግዲህ የማስታወስ ችግር ብቻ አይደለም፣ አልጋ ላይም ለረጅም ጊዜ ተኛው። ሰውነቴም አልታዘዝ ብሎ ስለነበረ ብዙዎቹ ነገሮች እሷ ትፈጽማቸው ነበር እና አብዛኛውን ነገር በወድም ባልወድም በእሷ ቁጥጥር ስር እንዲሆን አድርጌ ነበር እንትን ያልኩት። ከዛ በኋላ ግን የሰውነቴም እየተሻለኝ ሲመጣና ወደ ራሴ እየተመለስኩ ስመጣ ያለው ነገር በሙሉ በጣም አስጨናቂ ነበር እና ብዙ ሰዎች እየተፈለኩኝ እንደሆነ ነው የምትነግረኝ። እሷ ጭራሽ ለኔ በጣም ተጨነቀች። በቃ እኔን ለመደበቅ በየጊዜው ቤተሰብ ይመጣል የለም ነው የምትለው። እነዛ ሰዎች ጋር በምን አይነት ሁኔታ ተገናኝቼ ገንዘቡን እንደወሰድኩኝ ወይ ለምን እንደሚፈልጉኝ አላውቅም። ጭንቀት ውስጥ ተፈጠረብኝና ከሷ ጋር ተመካክረን ነው እንግዲህ ወደዚህ የመጣ ነውና እናንተም ስትመጡ የሷን ስም ስለጠራችሁልኝ ነበር መጀመሪያም እንድትገቡ ፈቃደኛ የሆንኩት እንጂ ከምንም አይነት ሰው ጋር መገናኘት እኔም አልፈለኩም። እሷን ፈቃደኛ አልነበረችም እንዳልገናኝ። ምክንያቱም እሷ አብዛኛውን እንዳ ውስጥ የገባሁበትን ነገር እኔን ከዕዳ ነፃ ለማድረግ እየለፋች እንደነበረና ምናልባት ባለማወቅ የተሳሳተ መረጃ እንዳልሰጥ አስጠንቅቃኝ ነበር እና እኔ አሁን ነገሮችን ማውቀው እሷ ለኔ እየተከላከለችና እኔ እንድትረዳ እየጣረች እንደሆነ ነው የማውቀው። ምክንያቱም የልጄ እናት ናት። ለወደፊት ህይወታችን ስትል እኔን ታስሬ ወይ ደግሞ በወንጀል እንትን ብዬ በተከበርኩበት ከተማ ላይ እንድዋረድ ትፈልጋለች ብዬ አላስብም። በዛ መካከል ይሄን አምኜ የተቀመጥኩኝ ሰው እናንተ ደግሞ መታችሁ አንዳንድ ጥርጣሬ የሚያጭሩ ነገሮችን ስትናገሩኝ ለመቀበልም ፈቃደኛም አልነበርኩም። አሁን ደግሞ ልገፋቸው ማልችላቸው ሰዎች እንግዲህ የቅርብ ጓደኞቼ የነበሩ ሰዎች ከጽሁፍ ማስረጃ ጋር መጥተው እንደዚህ አይነት ወረቀት ሰጡ እና ይህን ወረቀት የምትገፋው አይነት ወረቀት አይደለም። ምክንያቱም በእጅ ጽሁፍ የተጻፈ ወይ ደግሞ በግለሰቦች የተሰራ ነገር አይደለም። የተለያዩ የባንክ ሰነዶች ናቸው እና የገቢና የውጪ ደረሰኞች ናቸው። አብዛኞቹ የንግድ እንቅስቃሴ የተደረገባቸው ናቸው። በሐሰተኛ ሁኔታ እንደዚህ አይነት ነገሮች ሊሰሩ አይችሉም። ግን አሁንም እኔ ግራ እያጋባኝ ያለችው አሁን በሷ ላይ የነበረኝ ሙሉ እምነት ተሸርሽሯል፣ ተነዷል። ግን አሁንስ ቢሆን በምን አይነት ሁኔታ ውስጥ ሆና ነው እኔ ልትክደኝ ይበቃችሁ? ወይ የተገደደችበት ነገር ካለ አሁንም ለሷ ነው እየተጨነቀ ያለው። ይሄ ሁሉ ነገር ተፈጥሮብህ ምን መሰለህ የልጄ እናት ናት። እንግዲህ እንዳልኩ
ይኸው ቢታወቅም ባይታወቅም እርግጠኛ ለዚህም ነገር ሁሉ አሁን እኮ ለምነግርህም ለማስበውም ነገር ሁሉ ማረጋገጫ የለኝም። እንደው ምናልባት እነዚህ ጓደኞች የሰጡኝ የባንክ ወረቀት የተረጋገጠ ነገር ነው። እኔ ስለማስበውም ስለምነግርህም ነገር ምንም ማረጋገጫ የለኝም። የማስበውን ነገር ብቻ ነው። ያ ነው ግራ እንዲገባኝ ያደረገው። የልጄ እናት ሆነ እንዴት በላይ ላይ ምክንያቱም ገንዘቡ ሁሉ በእጇ ነው። ሁሉ ነገር የሷ ነው። የሷ ማለት የኔ ነው። የኔ ማለት ደግሞ የሷ ነው። እና እኔ እንደዚህ አይነት ህይወት ውስጥ መክተት ያስፈልጋት ነበር ብዬ አላስብም። መቅደስ እኔ እንደማስበው ከመጀመሪያም ጀምሮ አንተ በከተማው ውስጥ የነበረህን ተሰሚነት የነበረህን ሀብት የነበረህን እውቅና በዛ ተማርካ ያጠመደች በዛ ተማርካ የቀረበች ይመስለኛል። አንተ እነሱ ዩኒቨርሲቲ ግቢ ተማሪዎች ቡና የሚጠጡበት አካባቢ ነው ያየኋት አልክ እንጂ ሆን ብላ ቀድማ እሷ ያጠመደች አይነት ሴት ነው የምትመስለኝ። እኔ አሁን ስረዳው ልንገርህ በዚህ መጠን የሰው ልጅ እኔ ምንም አይነት ጭካኔ ሊጨክን ይችላል። እጅግ በጣም አጭር በሆነ ጊዜ እውነት ለመናገር ይሄን ሁሉ ነገር ለማድረግ በጣም ሰፊ ጊዜና ሰፊ ማሰብ ሰፊ አይምሮ ይጠይቃል። አንዳንዴ ተንኮልም ለመስራት አይምሮ ይጠይቃል እኮ ካልሆነ የጅል ስራ ሰርተ ነገሮች ይበላሻሉ። እሷ የተጠቀመችው መንገድ እጅግ በጣም በአጭር ጊዜ እጅግ በጣም በቃ በረቀቀ ዘዴ ነገሮችን ሙሉ በሙሉ እጇም አላስገባችም። ባይገርምህ እዚህ አካባቢ እሷ ቬት አትነዳም። እዚህ አካባቢ እሷ ጂ+3 መኖሪያ ቤት ገንብታ አይደለም የምትኖረው። 4x4 የሆነች ደሳሳ ጎጆ ውስጥ ነው የምትኖረው። እንደዚሁ ካንተ የተለየ አይደለም ኑሮዋ። ነገር ግን የአካባቢው ሰው እሷ ላይ አይኑን እንዳይጥል ለሕክምና ነው ገንዘቡን እያወጣው ያለው። አንተን ብቻ አይደለም የሸወደች እቺ ሴት የአካባቢውን ማህበረሰብ ነው የሸወደችው። ሁሉም ከንፈር እየመጠጠ እያዘነላት ነበር እኮ እየሄደ እያለፈ የነበረው። እቺ ሴት ባሏን እያስታመመች ለዘመናት ንብረቷን ጨርሳ የድህነት ኑሮ መኖር ልትጀምር ነው ምናምን እየተባለ ለሷ ነበር የሚታዘነው። እኔም እኮ እዚህ ቁጭ ባልኩበት ሰዓት ነገሮችን መፍትሄ ከመፈለግ ውጪ እሷን ምን አይነት ህይወት ውስጥ እንደከተትኳት ካሰበችው በታች ህይወት እያኖርኳት ነው። የበለጠ ጭንቀት ውስጥ ከተትኳት። የልጄን እናትና ልጄንም እንደዚህ ጭንቀት ውስጥ ከተትኳቸው ብዬ ነበር። ስለነሱ ነበር እኔም ለረጅም ጊዜ የምጨነቀው። እንደዚህ አይነት ነገሮች ይፈጠራሉ ብዬ በፍጹም መገመት አልቻልኩም። ምናልባት መጀመሪያ ስንገናኝ እንዳልከው የነበረኝን ታዋቂነት በዛ ነገር ተሰባተ ወይ ተገፋፍታ ሊሆን ይችላል። ከዛ በኋላ ግን በተለይ አብዛኛው ጥሩ ህይወት የነበረን ከትዳር በኋላ ያኔ ተለያይተን ከነበረበት ሰዓት በኋላና ሽማግሌዎች መጥተው ካሰረቁም በኋላ የኖርናቸው ጊዜያቶች በጣም ጥሩና አስደሳች ነበሩ። በእኔ ህይወት ውስጥ የሚፋቁ አልነበሩ እና እንደዚህ አይነት ህይወት ከኖርን በኋላ ለምን ተመልሳ እንደዚህ አይነት ነገር ልታደርግ እንደፈለገች ምክንያቱም ሁሉም ነገር በእጇ ነበር። እኔ እኮ ስራም ይበዛባታል ብዬ እንጂ ከገንዘቡም እሷን ለማራቅ ፈልጌ አልነበረም። ምክንያቱም ዘይ መንግስት ስራ ትሰራለች። ከዛ ስራ ቆይታ መጣ ከእንደገና በእኔ ተጨማሪ ስራ ውስጥም ላስጨንቃት ስላልፈለኩና ቤት ውስጥ ያለውን ነገር እንድትቆጣጠር ነበር። ቀስ ብላ ሂሳቡንም ሁኔታ ቀስ ብላ ተለምደዋለች ብዬ ነበር። ግን የትም አይሄድም። በእኔ እጅ ሆነ ገንዘቡም በሷ እጅም ሆነ የኔ ማለት እንግዲህ የሷ ነው ብዬ ነበር ያሰብኩት። ምናልባት ያ ነገር አስቸኩሏት ወይ ደግሞ አሁንም እንዳልኩ ምን አይነት የተለየ ታሪክ ኖሮ እዚህ ነገር ውስጥ ልትገባ እንደቻለች እኔ ምንም አይነት እዝነት እንዲኖርህ አልፈልግም። በእርግጥ ትወዳታለህ። እስካሁን መረዳት በቻልኩት ካንተ ጋር በነበርኩባቸው ጊዜያት ከንግግሮችም መረዳት እንደቻልኩት ትወዳታለህ ወይ ደግሞ ካልሆነም እሷን እንዳጠላ የተሰራብህ ነገር አለ ማለት ነው። እንዳጠረጠራት የተሰራብህ ነገር አለ በእርግጠኝነት። ምክንያቱም የሰው ልጅ እኔ አይደለም በምንም ታምር የሚወደውን የሚያፈቅረውን ሰው በእንደዚህ አይነት መልኩ እንዲኖር ይፈቅዳል ብዬ አላስብም። በጣም ነገሮቿን እያስተካከለች ከተማውን ለቃ ለመሄድ አዲስ አበባ ላይ ህንፃ ገዝታለች፣ መኖሪያ ቤቶችን ገዝታለች። እዚህ የነበረውን ሀብት ሙሉ በሙሉ የማሸሽ ስራ ነው እየሰራች የነበረችው። ምክንያቱም ያንን ታደርግ የነበረው አንተ እዚህ ማህበረሰብ ውስጥ ያለህን ተቀባይነት ታውቃለች። እዚህ ማህበረሰብ ውስጥ ያለህን ክብር ታውቃለች። እሷ ከሌላ ክፍለ ሀገር ነው የመጣችው። አንተን እየጎዳችህ እንደሆነ አይደለም ሙሉ ማህበረሰቡን ሁለት ጎረቤቶች ቢያውቁ ምን ሊያደርጓት እንደሚችሉ ታውቃለች። ምክንያቱም ለአንተ ያላቸው ቦታ ግልጽ ነው። አንተ ሽማግሌና አስታራቂ ነህ። አንተ ለተቸገሩት ምትደርስ ነበርክ። ስለዚህ ለነሱ ለአንተ ያላቸውን ቦታ በደንብ ነው የምታውቀው።
ስለዚህ ይሄ ማህበረሰብ የሆነ ነገር እያደረገች እንደሆነ ካወቀ በእርግጠኝነት እንደሚገድሏት ታውቃለች። ስለዚህ የትወና ኑሮ ነበር ስትኖር የነበረው። የትወና ኑሮ። እቺ ልጅ ገንዘብ በቃኝ አላለችም። ካንተ የዘረፈችው ገንዘብ በጣም በቂ ነበር፣ በጣም ሲበዛ በቂ ነበር። ነገር ግን የኛንም ወንድም ጭምር አግታ ከሽፍታዎች ጋር በመደራደር ነገር ያለው እንግዲህ ስንጫወት ነበር በደንብ ከሽፍታዎች ጋር በመደራደር ሰውን እንግዲህ ሰው መሸጥ ማለት እኮ ከባድ ነገር ነው። በርግጥ ማንነት ያንተንም ማንነት ሽጣል እና እኔ ባለፈውም እየነገርከኝ ነበር፣ ቅድምም በመኪና በመጣንበት ሰዓት እየነገርከኝ ነበር እና መቅደስ እንደው ምንም ያክል ክፋት እንኳን ቢኖራት እሺ በእኔ ላይ ለገንዘብ ብላ እንደዚህ ታድርግ፣ እኔ ተጨማሪ ሌላ ሰው ላይ እንደዚህ ከወንጀለኞች ጋር ተባብራ ለማድረግ ይሄን ነገር መቀበል ለኔ በጣም ከባድ ነው። እንግዲህ እኔ ሙሉ በሙሉ ተቀበል ብዬ አላምንም። ቪዲዮዎችን አሳይቻለሁ፣ የወንድማችንን ፎቶ አሳይቻለሁ፣ የሱንም ንግግር አሳይቻለሁ። ሹፌሩ እንግዲህ እንዴት እንዳያዟቸው ነገር ያለው ወደ ጫካ እንዲያመራ ተደርጎ አንደኛው ሹፌር እዛ ተያዘ። ከዛ በኋላ ደግሞ ሹፌሩ ራሱ ደውሎ አለቃውን እንዲጠራው ተደርጎ አለቃው ነበር ታርጌት፣ አለቅየው ነበር ታርጌታቸው፣ እሱን እንዲያዝ ተደረገ። ሹፌሩ ምን ያህል ከባድ የጤና ሁኔታ ውስጥ እንዳለ አሳይቻለሁ፣ ፎቶውንም ቪዲዮውንም አሳይቻለሁ። እንግዲህ አመለጠ በሚል ሰበብ ነው በጥይት የመቱት። ያንንም ወንድማችንን እንደማይገሉት ምንም አይነት ማረጋገጫ የለንም። እንግዲህ አንድን ሰው ይዛ እቺ ሴት እኔ ልጅ ወልዳለች። ሰው ካልወለደ የሆነ ከራሱ ከስጋው ተቀንሶ የተሰራ የሰው ፍጡር ስለሌለ የሆነ ነገር ሊጎለው ይችላል፣ የሆነ ጭካኔ ሊኖርበት ይችላል ብዬ አስባለሁ። ግን የወለደ ሰው እኔ ለሰው ማዘን አለበት፣ ለሰው መጨነቅ አለበት። ምክንያቱም ይረዳዋል፣ ቢያንስ በልጅ ትረዳዋለህ የሰውን ፍቅር። እሷ ምንም አይነት ርህራሄ የሌላት ሴት ናት። እቺ ሴት ወንድማችንን ለመሸጥ በገንዘብ ነው እየተደራደረች ያለችው፣ ከሽፍቶች ጋር ነው እየሰራች ያለችው። እኔ እንግዲህ ይቅርታ አድርግልኝና ይሄን ያክል ጊዜ ከ8 ዓመት በላይ ኖረናል ብያለሁ። ያን ያክል ጊዜ ስንኖር እንደዚህ አይነት እንትን ወይኔ አላስተዋልኩም ማለት ነው። አንድም አይነት እንደዚህ የከፋ ወይ ደግሞ ትንሽ ጫፍ የወጣ የጭካኔ ሁኔታ ይችባት አላውቅም ነበር። አሁን ግን እንደዚህ ነገሮች እየተደራረቡ እየመጡ ነው። በእኔ ላይ የሚደረሰው ጉዳይ አለ። የልጄም ጉዳይ እንግዲህ በእርግጥ የኔ ልጅ ትሁን አትሁን ያወቅኩት ነገር የለም። የዲኤንኤ ምርመራ እንግዲህ እንዲደረግልኝና የልጄን ጉዳይ እንዲታወቅልኝ እፈልጋለሁ። ከዚህ በተረፈ እኔ በምን ሁኔታ እናንተን መርዳት እንዳለብኝና በምን እናንተን ላገዝ እንደምችል እንግዲህ ምንም ያወቅኩት ነገር እኔ ዛሬ እንግዲህ ያው ሁሉንም ነገር እንድታውቀው ያህል ነው ድጋሚ እየነገርኩ ያለሁት ምን አይነት ሴት እንደሆነች። ይሄንንም ጉዳይ ካወቀች ምናልባት አንተም እውነትም ተቀብራችሁ እንድትቀሩ ምንም አይነት ርህራሄ አታደርግም። ግንባር ላይ ምላጩን ለመሳብ ምንም አይነት ርህራሄ ያላት ሴት አይደለችም። በዚህ መጠን ይሄ እኔ አንተን ሙሉ በሙሉ ገላሃለች ብዬ ነው ማሰበው። እኔ ከነበረህ ነገር አንፃር ከነበረህ ቦታ አንፃር እዚህ ጋር መገኘትህ በራሱ ገላሃለች ብዬ ነው ማስበው። ለሷ ሞታሃል። አንተ ማድረግ ያለባትን በሙሉ አድርጋለች። ግን ስጋህ እንዲበሰብስ ለማድረግ ደቂቃዎች እንኳን አይፈጅባትም። ስለዚህ እንድትተባበረን እፈልጋለሁ። ያንተን ህይወት ብቻ ሳይሆን በጣም የብዙ ወጣቶችን ህይወት እያበላሸች ያለች ሴት ናት። ያለችበትን ፖዚሽን ተጠቅማ ያለችበትን ሁኔታ ተጠቅማ የብዙ ሰዎችን ህይወት እያበላሸች ሴት ናት። ስለዚህ ወንድማችንን እጃችን እንድናስገባ እንድትረዳኝ እፈልጋለሁ። እኔ እንግዲህ ወዳና ፈቅዳ እንደዚህ አይነት ህይወት እስከገባችና የሷ ከእስር ውጪ ሆኖ በሰላማዊ ህይወት መኖር ለሌሎች ዜጎች የህይወት አደጋ ከሆነ ምን ማድረግ እችላለሁ? የልጄ እናት ብትሆን የሷ በሰላም እዚህ ከተማ ላይ መቀመጥ ለሌሎች ሰዎች ለህይወታቸው አደጋ ከሆነ እንግዲህ በማውቀውና በምችለው መልኩ እናንተን መርዳትና መተባበር እንዳለብኝ ነው የማስበው። ግን ምንድነው እንድረዳችሁ የምትፈልጉት? ምንድነው ላገዛችሁ የምችለው? ምክንያቱም እቺ ልጅ እዚህ ቦታ ላይ በሰላም መቀመጧ ለሌሎች ሰዎችም በቃ ለህይወታቸው አደጋ ነው ማለት ነው። ለኔ ብቻ ሳይሆን ለሌሎች ለአካባቢው ህብረተሰብም ጠንቅ ነው ማለት ነው። እኛ ከተማውን በትክክል ካለማወቃችን የተነሳ በእርግጥ ብዙ ጉራንጉሮችን አይተናል። ግን ለሷ መደበቂያ ሊሆን ይችላል የሚባሉ ቦታዎችን በትክክል ማወቅ አልቻልንም። የቅርብ ውሎቿን ከዚህ በፊት ስለማናውቅ ማለት ነው እንጂ ብዙ ወንጀለኞችን አሳደን የምንይዝ አይነት ሰዎች ነን እኛ።
እዚህ ለከተማው አዲስ ከመሆናችን የተነሳ የሷን ውሎ ከሰዎች ጋር ያላት ቁርኝት ማወቅ አልቻልንም። ስለዚህ እሷን ልናገኝ የምንችልባቸውን ቦታዎች ምናልባት ሄዳ ልትደበቅበት የምንችልበትን ቦታ ልትነግረኝ ትችላለህ? እንግዲህ እንደዚህ አይነት ነገሮች እነዚህ ከመጣኝ በኋላ አብዛኛውን ጊዜ እሷ ስትፈልግ ነው የምትመጣው፣ ወይስ ስታገኘኝ ስትፈልግ ራሷ ትመጣለች እንጂ እኔ ፈልጌ ያገኘሁበት ጊዜ የለም። ምናልባት ከሆነ አንድ ሞግዚት አለች፣ መዓዛ ትባላለች፣ የልጃችን ሞግዚት ነች። በሷ በኩል እሷም እንደዚህ ምግቦች ይዛልኝ ትመጣለች እና ምናልባት በሷ በኩል እንግዲህ ልጆቿን እንግዲህ 2 ልጆች አሉን። እንግዲህ አንዱ ያው የታወቀ እንግዲህ እኔ የተባለው ነው። አንደኛው ደግሞ ቀደም ሲል የወለደችው አዲስ አበባ የሚኖረው ነው፣ ሴት ናት። በእነሱ በኩል ነው እንግዲህ እቺን ሴት ታገኛት የምትችለው። እንግዲህ አሁን እንዳልከኝ ከሆነ እንግዲህ በባሏ እንትን የላትም፣ ስለ ባሏ ምንም ጭንቀትም እንትንም የላትም። እኔን ተይዟል እንኳን ብላችሁ እንድትሰማና ይሄን ነገር እኔን ነፃ ለማድረግ ነው ብትባል ምንም የምታደርግልኝ ነገር የለም። ግደሉ እስከማለት ወደ ኋላ አትልም እንግዲህ። ስለዚህ አንድ የማትደራደረው እንግዲህ አሁን እቺ ያለችው ልጅ ዓመት ከ8 ወር ትሆናለች። ያው የገዛ ልጄን ብትሆን እንግዲህ እሷ እዚህ መቀመጧ ሌላው ሰው ጠንቀ ከሆነ እሷን እንደምንም ብለን ወደዚህ እንድትመጣ ማድረግና በሷ በኩል እንድትመጣ ማድረግ፣ እሷን ማግኘት ነው። በጣም ጥሩ። ሞግዚቷ እዚህ ይዛ ልትመጣ ትችላለች። እሷ ከዚህ በፊት ልጄ ስትናፍቀኝ እሷ ስለምትከለክለኝ በድብቅ ሞግዚቷ እያመጣች ታሳየኝ ነበር። በጣም ጥሩ። ምናልባት እሺ እዚህ ያለችዋን ልጅ ልንይዛት እንችላለን። ያ በቂ ስላልሆነ መቅደስን ለመያዝ አዲስ አበባ ያለችውን ሴት ልጇን በምን አይነት መልኩ እኔ ተመልካቾች እንደዚህ አይነት አካሄዶችን በፍጹም ምደግፍ ሰው አይደለሁም። የኛ የቲም አባላትን በፍጹም ምንደግፍ ሰዎች አይደለንም። ምክንያቱም ወንጀለኞች ራሳቸውን ችለው ወንጀለኞች ናቸው። ከቤተሰቦቻቸው ጋር የሚገናኝ ነገር የለም። በተለይ ከልጅ ጋር እንደዚህ አይነት ጨዋታዎችን መጫወት የምንፈልግ አይነት ሰዎች አይደለንም። ግን ያለንበት ነገር ምንም ነገር ከማድረግ ወደ ኋላ የሚጎትተን ነገር አይደለም። እውነት ለመናገር ከልጅ ጋር እንደዚህ አይነት ነገር ውስጥ ገብተን ማናቅም። አንድን ወንጀለኛ ስንይዝ ራሱን ችለን መስዋዕትነት ከፍለን ራሱን ነው የምንይዘው። በሌሎች አስገዳጅ ሁኔታዎች ሌሎች ንጹህ ሰዎችን ይዘን አድርገነው አናቅም። ግን ምንም አማራጭ የለኝም። ስለዚህ አዲስ አበባ የምትኖረው ልጅ ከማን ጋር ነው የምትኖረው? እንግዲህ ከወንድሟ ጋር እንደምትኖር ነው የነገረችኝ። ወንድሟ ቀደም ሲል አነስተኛ ስራዎችን ይሰራ ነበር፣ በእርምት ስራ ይሰራ ነበር። ከተወሰነ ጊዜያት በኋላ ግን ተለቅ ያለ አልሙኒየም ንግድ እንደጀመረና እዛው ቤቱ አካባቢ ትልቅ መጋዘን እንዳለው ስታወራ ሰምቻት ነበር። እሺ፣ አድራሻውም አለኝ። ከዚህ በፊት ትንንሽ ስራዎችን በሚሰራበት ሰዓት ከኔ ጋር የምንገናኝ ነበር። ሲሄድም ጋበዥው ተገናኝተን ነበር የምንለያዩና አድራሻው አለኝ፣ ስልኩም አለ። በጣም ጥሩ። ስለዚህ አዲስ አበባ የሚገኙ የስራ ባልደረቦቻችን ወደዛው አካባቢ የታካቢ ስፍር ነው ያልከኝ፣ ሙሉ አድራሻውን ትነግርልኛለህ። ጽፈው ይልኩላችኋል። ስልኩንም ትይዛላችሁ። አልሙኒየም እንደምትፈልጉ አድርጋችሁ በጣም ቀላል የሆነ ነገር ነው። አልሙኒየም እንደምንፈልግ አድርገን እዛው አካባቢ እንሄዳለን። ልጅቷን በእኛ በቁጥጥር ስራችን እናውላለን ማለት ነው። ምናልባት ሙሉ ቤተሰቡ መታፈን ካለበት ለጊዜው ሙሉ ቤተሰቡም እንዲታፈን እናደርጋለን። ምክንያቱም ወንድማችን ነው። እዚህ ጫካ ውስጥ ብርድ ውስጥ ምን እየተደረገበት እንደሆነ አናውቅም። ሊገሉት ይችላሉ። ስለዚህ ምንም አይነት ነገር ምንም አይነት ርህራሄ የለንም በዚህ ሰዓት። ሙሉ ቤተሰቡ መታፈን ካለበትም ሙሉ ቤተሰቡን አፍነን እሷን በአስገዳጅ ሁኔታ ወንድማችን እንድትሰጠን እናደርጋለን። እዚህ ያለችው አንተ ደግሞ እንድተባበር የምፈልገው እነዚህ ነገሮች ሲነግሩህ ምናልባት ወንጀልን እናጠፋለን ወይ ደግሞ ወንጀለኞችን አሳልፈን ለህግ እንሰጣለን እናተባበረን ብላችሁ ምናልባት እኛም ሳናውቀው የሌላ ወንጀል ተባባሪ እንዳንሆን ወንጀል እንዳይፈጸም በፍጹም ጥንቃቄ እንድታደርጉ። በፍጹም እንደዚህ አይነት ነገሮች እንዲፈጠሩ ነግሬ ያለው ቅድም ሳወራ ሰምተኛል። በእንደዚህ አይነት መልኩ ማንንም ይዘን አናውቅም። ከትልልቅ ወንጀለኞችን ለህግ እንዲቀርቡ ቅጣታቸውን እንዲያገኙ አድርገናል። ይሄ ግን የነፍስ ጉዳይ ነው። ወንድማችንን ያጣ ነው። ሹፌራችን በጥይት ተመቶ ምንም ነገር አይፈጠርም። ምንም ነገር አይፈጠርም። ምንም ነገር አይፈጠርም። እመነኝ። እሷ የሆነ ነገር ከምትሆን እሷን መቅደስን ለመያዝ ብቻ ነው የምንጠቀምባት። ልጅ የሆነ ነገር ከምትሆን እዚህ ውስጥ ካለነው አንዳችን ለመሞት ዝግጁ ነን። ምንም ሐሳብ አይግባ። አሁን ሞግዚቷ ልጇን ይዛ እንድትመጣ እንድታደርግልኝ ብቻ ነው የምጠይቅ።
ችግር የለም። መዓዛ ትባላለች ሞግዚቷም፣ የእሷ ስልክም ስላለኝ እሷን ደውዬ መጠየቅ እችላለሁ። በጣም አሪፍ። እሷን ማስመጣት እችላለሁ። ስልክ ትጠቀም ነበር እዚህ የነበርክበት ሰዓት ላይ? አብዛኛውን ጊዜ ስልክ ስትፈልገኝ ሰው ትልካ ነበረ። ስልክ እንኳን እጄ ላይ እንዲሰጠኝ እንትን አላለችም። እኔም መጀመሪያ አነስተኛ ስልክ ሰጣኝ ነበረ፣ ግን ልደውል የምችለው እሷ ጋር እንጂ ከሷ ውጭ ሌላ ሰው ጋር ልደውል አልችልም። ምክንያቱም ማን ነው እየፈለገኝ እንደሆነ እንኳን ስለማላውቅ ምናልባት የተደበቅኩት ሰው ጋር ልደውል ይችላል። የቅርብ ሰው ነው ብዬ እርዳታ ፈልጌ ምናልባት እየፈለገኝ ያለ ሰው ጋር ልደውል ስለምችል ይቅርብኝ ብያት፣ እሷ ስትፈልገኝ እና ልታዋራኝ የምትፈልግ ከሆነ መምጣት የማትችል ከሆነ ሞግዚቷን ወይ ደግሞ አንድ የቅርብ ያክስቷ ልጅ አለች ቤት እየመጣች አንዳንድ ነገሮች እንትን ትል ነበር። ከኛ ጋር ምግብ ታመጣልኛለች ከሞግዚቷም ውጪ። እሷን ነበር እሷ ትመጣና በስልክ ደውላ ታገናኘኛለች። በስልክ ነበር ማውራት ነው። እጄ ላይ እንኳን ስልክ ኖሮ አያውቅም። የሞግዚቷን ስልክ ግን በአጋጣሚ ሆኖ በቃል ያውቀው ነበር ከዚህ በፊት። ስለዚህ በእኛ ስልክ ትደውልላታለህ። ዛሬውኑ አሁኑኑ ህፃኗን ይዛ እንድትመጣ አባብለህ በቃ ትልቅ ጭንቀት ውስጥ እንዳለ ካያት ረጅም ጊዜ እንደሆነ እና በጣም ከባድ ህልም እንዳየ እና አይኗን ማየት እንደፈለግ እንደምንም አስጨንቀህ ጥራት። ምናልባት ነገሮች እንዳይበላሹብን ህፃኗ መቅደስ ጋር ከሆነች ሊበላሹ ስለሚችሉ መጀመሪያ ማስጨነቅ አይጠበቅብኝም። ምናልባት ምንድነው መሰለህ መቅደስ እዛ እንዳትሆን እሷ አካባቢ ካለች ቤት ከሆነች ያለችው ይዛ ልትመጣ አትችልም። ምንም ያክል ተተባበረኝ ብትፈልግ እሷ እዛ ቤት ውስጥ ያለች ይዛ ልትመጣ አትችልም፣ ልጅቷን እንዳያትም ማለት ነው። ስለዚህ መጀመሪያ ደውዬ የመቅደስን እዛ መኖር ጠይቀናል ካረጋገጥኩኝ በኋላ ልጄን ይዛልኝ እንድትመጣና እንድታሳይ እንደናፈቀችኝ እነግራታለሁ። አትጨክንብኝም፣ ይዛልኝ ትመጣለች። በጣም ጥሩ። እንግዲህ ለምታደርግልን ነገር በሙሉ እጅግ በጣም እናመሰግናለን። የብዙ ሰዎችን ህይወት እያተረፍክ እንዳለህ ነው ልነግር የምፈልገው። በቃ ልክ ነበር እያልኩ ነው። የማህበረሰቡ አካባቢ ላይ የነበረው ሰው አንተ ላይ የነበረው ነገር ልክ ነበር እያልኩ ነውና እያደረክልን እንዳለው ነገር እጅግ በጣም እናመሰግናለን። ተመልካቾቻችን ሞግዚቷ ማመስገን ያለብኝ እኔም አመሰግናለሁ። እናመሰግናለን። ተመልካቾቻችን ሞግዚቷ ህፃኗን ይዛ ትመጣለች። አዲስ አበባም መልእክቶችን እንልካለን። በተመሳሳይ መቅደስ ጋር እንዲደወል እናደርጋለን። ምንም አይነት አማራጭ እንድታጣ ነው የምናደርጋት ዛሬ፣ ምንም አይነት አማራጭ። ስለዚህ ቀጥታ ከመምጣት ውጪ ምንም እኛ ጋር እንኳን ታጣቂዎችን ይዛ ብትመጣ አዲስ አበባ ያለችው ልጅ ችግር ውስጥ እንደምትገባ አስጠንቅቀን እንነግራታለን። ሁለት አማራጮችን ነው ይዘን የምንመጣው። ምክንያቱም እዚህ ማናውቀው ከተማ ውስጥ ነው ያለነው። መታ ተኩስ ብታስከፍትብን ምንም ማምለጭ የለንም። ነገር ግን አዲስ አበባ ላለችው ልጇ ስትል ማድረግ ያለባትን ሁሉ ታደርጋለች። ሞግዚቷን እንጠብቃታለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ተመልካቾቻችን ለሞግዚቷ ተደውሎላታል። ያሰብነው ነገር በትክክል እየሄደልን ነው የሚገኘው። መቅደስ እዛ ሞግዚቷ የምትገኝበት ቤት ላይ የለችም። ሞግዚቷ የመቅደስ አክስት ጋር ነው እንግዲህ ልጇ የመቅደስን ልጅ እንድትጠብቅ የምትደረገው። እንግዲህ የነገረኝ ነበር ከስልክ ልውውጡ በኋላ የመቅደስ አክስትም ዝቅተኛ የሚባል ኑሮ የምትኖር ሴት ነበረች። ከየት እንደመጣ በማይታወቅ ገንዘብ ጥሩ ኑሮ እየኖረች ያለች፣ ጥሩ ቤት ገንብታ እየኖረች ያለች ሴት ሆናለች። አሁን ነገሮች በደንብ ግልጽ እየሆኑለት ይመስለኛል። እሱም እንግዲህ መቅደስ ዙሪያዋ ላይ ያሉ ሰዎችን ህይወት ከቀየረች በኋላ አካባቢውን ለቃ ለመውጣት ነበር እቅዷ። ሞግዚቷ ህፃኗን ይዛ ትመጣለች። እንግዲህ የሚፈጠረውን ነገር አብረን የምንመለከት ይሆናል። ሞስ ደርሳለች የሚባል ነገር ሰምተናል። አብራችሁን ቆዩ። ደክሟታል መሰለኝ። እንቅልፍም ግን እንትን አላለችም። እንቅልፏንም አልጨረሰችም ነበር። እንዴት ነሽ? ደህና ነሽ? ደህና ነሽ? ጓደኞቼ ናቸው። ሰላም ነሽ አይደል? ቤት አልነበረችም? እንግዲህ አስቸገርኩሽ። እንግዲህ ማንን አስቸግራለሁ? አደንግጪ። የእሱ ወንድሞች ነን። አስተኝልኝ እስቲ እሷ ወይ እነሱ ገብቶ እንቅልፍ አልነቃችም እና እንግዲህ ትረፍ። እሷ እንቅልፏን አልጨረሰችም እና ችግር የለውም። ተረጋጊ። 11 ካሬ የንግድ ሱቅ ስትጠይቁ ለነበራችሁ ደንበኞቻችን እንኳን ደስ ያላችሁ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ በፉል ፊኒሽድ እና በኔት ኤሪያ እየሸጥን ነው።
የ11 ካሬ 22 እና 32 ካሬ አማራጮችን ከግራውንድ ፍሎር ጀምሮ ማግኘት ትችላላችሁ። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያደርጉ። ሜሪት ፕሮፐርቲስ። ተረጋጊ። ችግር የለም። ተቆጣሽ አያይሻት ነው። እንቅልፉን አልጨረሰችም። ማስቻኩየሽ መሰለኝ። ከእንቅልፍም ሳጨርስ ነው ይዘሻት መጣሽ ነው። ለዛ ነው ላስተኛት እኮ ነው። ከዛ በተረፈ ዛሬ ስጠራሽ ለትልቁም ነገር ነው የጠራሁሽ። መቼም ሁሉ ጊዜ እንደምታውቂው ነው አንቺ ብዙ ነገሮች ከዚህ በፊት ስትነግሪኝ እየሞከርሽ እኔ በዛ ያንቺን መረዳት በምችልበት ሁኔታ ውስጥ አልነበርኩም። ምንድነው ብዙ ነገሮች ዳርዳር እያልሽ ነበርና እኔ የምሰጥሽ መልስ እየሰማሽ ብዙ ጊዜ ካፍሽ መልስቻቸው ብዙ ነገሮች አሉ። አሁን አንደኛ ነገር የጠራሁሽ እንደውም በእነሱ ፊት አንዳንድ ነገሮችን እስቲ አንቺ የምታውቂያቸውን ነገሮች እንድትነግሪኝ ነው ይመስለኛል። መቅደስ እኔ እንደማስባት ለኔ ታማኝ የትዳሬ ሰው አልነበረችም። ይህን ነገር ከዚህ በፊት አንቺ ልትነግሪኝ ብዙ ጊዜ ሞክረሽ ነበረ። እኔ ልሰማሽ ስላልኩኝ አንቺ ፈርተሽ የተውሽ ይመስለኛል። አሁን እነዚህ ሰዎች የህግ ሰዎች ናቸው እና በመቅደስ ላይ ምርመራ እያደረጉ ናቸው። መቅደስ ትልቅ ወንጀል ውስጥ ተሳትፋለች። እንግዲህ ብንወደውም ባንወደውም አንድ ጊዜ የታሪካችን አካል የሆነ ነገር ላይ ነውና አንቺም ይሄን ነገር እንግዲህ ከነሱ ጋር ተባብሬ እየሰራሁ ነው። ብዙ ወንጀሎችን ሰርታለች እና አንቺም የዚህ ወንጀል ተባባሪ እንዳትባይ አብረሽን ተባባሪ መሆን ስለማትፈልጊ እነዚህን ሰዎች ልትረጃቸው እንትን ነው። ምናልባት እቺ ነፃ ልጅ ይዘሽ ስለመጣሽ የተለየ ነገር እንዳይሰማሽ። ምክንያቱም ምንም እንኳን አንቺ ብታሳድጊያት ለኔም ልጄ ናት እና ህፃኗ የምትጎዳበትን ነገር እንትን አንልም። ዋናው ህፃኗን የፈለግነው ህፃኗን ፍለጋ መቅደስ እንድትመጣ ነው። በምንም ሁኔታ እንደማትገኝ ታውቂያለሽ አንቺ። ያ ነውና አንቺን ያሳስብሽ የሚያስጨንቅሽ ነገር እንትን ሊኖር አይገባም። እና እስቲ እኔ ማላስታውሳቸው ነገሮች አንቺ የምታውቂያቸውን ስለ መቅደስ ምናልባት አብረን በትዳር በነበርንበት ሰዓት ወይኔ ከዛ ከቤት ከወጣሁኝ በኋላ ያየሻቸውን አንዳንድ ነገሮችን እስቲ ምናልባት የምታስታውሻቸውን ነገሮች እስቲ ንገሪያቸው። ይጠቅማል ሊጎዳልም ሳትይ ንገሪያቸው። እነሱ መርጠው የሚጠቅማቸውን ይሰዱ። ትንሽ ፍንጭ ሊሰጣቸው ስለሚችል ማለት ነው። በስልክ ስታወራ ይሁን ወይ እንግዲህ ከአክስቷ ጋር ስታወራ ይሁን ወይ ከተለያዩ ሰዎች ጋር ቤት መተው እንግዶች ስታወራ የሰማችሁት ነገር እስቲ ካለና ወይ አስተዋልሽው ነገር ካለ ወይ የተደበቁ ወረቀቶች ሲደበቅ አይተሽ ከሆነ እስቲ አንዳንድ ነገሮች እስቲ ንገሪያቸው። እኔ ከመነግርሽ በኋላ ለነሱ እስቲ አስረጅኝ። ምንም ነገር እንዳትደብቂኝ። እሱ ያለበትን ሁኔታ ታውቂያለሽ። እኛ ደርሰንበታል። ምን እየተካሄደ እንዳለ መቅደስ ምን እየሰራች እንደሆነ ደርሰንበታል። ምንም ነገር እንዳትደብቂኝ ንገሪኝ እስቲ ምንድነው የተፈጠረው? ያ ብቻ ሳይሆን ምን መሰለህ መቅደስን እንግዲህ ከልጅነቷ ጀምሮ ነው መታ አክስቷ ቤትም ረጅም ጊዜ ነው የቆየችው። እንደ እህቷ እንደምታያት አውቃለሁ። ግን አንቺ ብዙ ጊዜ አውቃለሁኝ ከእህትነትም በላይ ያየሽው ነገር በጣም አስቀያሚ ነገር ብታይ ነው። ለኔ እኮ ልትነግሪኝ ብዙ ነገር እኮ ሞክረሻል አይደል? ግን እኔ በሰዓቱ ልሰማሽና ፊት ልሰጣትም አልሞከርኩም። ምን እንደምትለኝም እኔ ልሰማትም ልረዳትም አልሞከርኩም። እና ብዙ ጊዜ እኔ እንደውም እዚህ ቤት ከመጣሁ በኋላ ነው እና እነዚህ ጓደኞቼም አንዳንድ ነገሮችን ከነገሩኝ በኋላ እነዛ ወረቀቶች ምናልባት እሷ ልትነግረኝ እየሞከረች እኔ ሳልሰማት ቀርቼ ነው ብዬ አሁን ወደ ኋላ ተመልሼ ሳይ ነው እሷ ጋር አንዳንድ ነገሮች ያየችው ነገር እንዳለና ልትነግረኝ ግን እንግዲህ በትዳር መካከል ምን ብላ ደፍራት እንገር ያ እንደሆነ ገብቶኛልና እስቲ ያየሽውን ነገር ምንም እንትን አትበያቸው። የህግ ሰዎች ናቸው። እቺ ሴት ወንጀለኛ ነች። እንግዲህ ለኔ ለባለቤቷ እንኳን ካልሆነች ለማን ትሆናለች ብለሽ ነው? ላንቺም ነገ ጠዋት ታሳልፋ ነው የምትሰጥሽ። አይ የማውቀው ነገር ሳይሆን የምታውቂው ነገር ላይ ነው ይችላል። ግን አይደለሽም ነግሮኛል እሱ ከዚህ በፊት አሁን ያለበት ህይወት ልክ እንዳልሆነ እየኖረ ያለው ህይወት ልክ እንዳልሆነ ለመንገር ስትሞክሪ እንደነበረ ህፃኗን ይዘሽ በመጣሽበት ሰዓት ከዚህ ነገር እንዲወጣ ስትገፋፊው እንደነበረ ብዙ ሚስጥሮችን እንደምታቂ ስለ መቅደስ ልትነግሪው ጀምረሽ በፍርሃት ግን ፊቱን አይተሽ እንደምታቆሚ ነግሮኛል። ሁሉንም ነገር ይኸውልሽ ልጄን እንኳን እንዳላይ መከልከል ያግባብ ነው ብለሽ ታስቢያለሽ? እንደዛ እየናፈኩኝ አንቺ ነሽ አዝነሽ በድብቅ የምታሳይኝ አይደል? እንግዲህ እንደ አባት ልጄን እንኳን እንዳላይ መከልከል ያግባብ ነው ትያለሽ? ይሄ ፊት ለፊት የሚታየው ትንሿ ነገር ነው። የተደበቀው ነገር እንግዲህ ሌላ ነገር በስንት ነገር ሊኖር እንደሚችል አስቢ። እኔም እንደ ወንድምሽ አድርገሽ አስቢኝና አንድ ሰው ላይ እንግዲህ አንድ ወንድምሽ ላይ የሆነ እንደዚህ አይነት ሁኔታ ቢፈጸም እንደማትቀበዩ ሁሉ እኔንም እንደ ወንድምሽ አድርገሽ እስቲ ለነዚህ ሰዎች የምታስታውሽውን ነገር በሙሉ ተንብለሽ ነገራቸው። ይሄ ነገር ሲሆን አንቺ ላይ ምንም የሚፈጠር ነገር የለም። የምታተርፊው የኔንም የልጅ ልጅንም ህይወት ነው። ከኛ ተርፎ የመቅደስንም ህይወት ነው የምታተርፊው። ምክንያቱም ተጨማሪ ወንጀል ውስጥ ሳትገባ ቀለል ባለ ቅጣት የምትታለፍበትን ነገር ነው። እቺ ልጅ በዚህ ሁኔታ ከቆየች ተጨማሪ ነፍስም ማጥፋታም የባሰ ወንጀል ውስጥ ነው የምትገባው።
ምን ስታደርግ ነበር? ዘለቀ ላይ መቅደስ ምን ስታደርግ ነበር? እዛ ቤት ውስጥ ረጅም ጊዜ ኖረሻል። ከልጅነት ጊዜ ጀምሮ ነው ያሳደጉሽ። ምን ስታደርግ ነበር? የተለያዩ ስልኮችን ታወራለች፣ ፋይሎች ምናምን ሲደብቅ አያታለሁ ጊዜ እና ስለሱ ጥሩ ነገር አታወራም። ከማን ጋር ነው የምታወራው? በስልክ ነው ስታወራ ሰማት እንጂ እንደዚህ ሰዎችን አላውቃቸውም። ምን አይነት ነገሮች ነው የምታወራው? እሱ መጥፎ ሰው እንዳልሆነና እሱ ላይ ብዙ ነገር ማድረግ እንደፈለገች ነው የምታወራው። እሺ። እና በዚህ ሰዓት ሰማት ነበር እንደስተዋል። ሌሎች ስለመታመሙ ከታመመ በኋላ ስለነበሩት ነገሮች ምናልባት ስታወራ ሰምተሽ ታውቂያለሽ? አዎ ታወራለች። ምንድን ነው የምትለው? በቃ እንደታመመ ነው የምታወራው። እና የተለየ ነገር ብዙ ምን ስትል ሰማሁት፣ ግን ከሆነ ሰዓት ላይ በኋላ ጸባዋ ተቀያየረብኝ። እሺ። እና እኔም እየፈራሁት ነው በጣም ልጅ ታንዝሽ ምናምን ስለኝ ልጅ ላይ መምጣት ለራሱ እየፈራሁ ነበረ እና መጣ የነበረው ድንገት ብታገኘኝስ ምናምን እያልኩ እና በዛ በፍርሃት ውስጥ ሆኜ ነው አሁን ለራሱ የመጣሁት። ስለ አንዳንድ ነገሮችም ልትነግሪው እንዴት ዝም ትላለህ? ይሁሉ ሀብትህን አተህ ምናምን ትይው እንደነበረም ነግሮኛልና ምን ነበር ስለ ሀብት ስለ ንብረቱ የምታወራው ነገር ነበር? በስልክም ከአክስቷም ጋር ስለ ንብረት ምናምን ታወራ ነበረ። ለንብረት ምናምን እንደቀረበች ምናምን ታወራ ነበረ። በቂ ነው ብዬ አስባለሁ። ተመልካቾቻችን አንቺን ብዙ ማስጨነቅ አልፈልግም። እኔ አሁን ስልክ አለሽ አይደል? ምናልባት ደጋግሞ የሚደውል ሰው ስም የሰማሽው ስትጠራ የሰማሽው ስም ካለ እንዲሁ አብሯት ወይ ይዛችሁ የምትመጣ እንግዶች ካሉ በስም የምታውቂያቸው ሊጠቅማችሁ ይችላልና እንዲሁ እንትን ሳቲ እስቲ ቀስ ብለሽ ረጋ ብለሽ አስታውሽና ደጋግማ የምትጠራቸው ስሞች ከነበሩ ወይ ቤት ውስጥ ብዙ ጊዜ አብዛኛውን ጊዜ የሚመጡ ሰዎች ካሉ እስቲ እንትን የምታስታውሻቸው ነገሮች እንትን ታላለች። ግን እንደዚህ ጊዜ በደንብ ተሰለማላት ሰዎችን ቤት ምናምን ይመጣሉ ቤት። ስለዚህ ወረቀትም ቤት ታስቀምጥ ነበር ማለት ነው? አዎ ወረቀት ምናምን ታስቀምጣለች። እንደነሳል ባላቅም ታስቀምጣለች ብዙ ወረቀት ነው። እናንተ ቤት እናንተ ያላችሁበት ቤት ማለት ነው? ከኛ ቤት ውጪ እናንተ ጋር ነው ብዙ ጊዜ የምታድረው? ያው ብዙ ጊዜ አታድርም። ትመጣለች ትሄዳለች ብዙ ጊዜ። በጣም ጥሩ። ስለዚህ ይኸውልሽ አሁን ሁሉንም ነገር አውቀሻል። በእንደዚህ አይነት ሁኔታ እንድታወሪያት አልፈልግም። ደንግጠሻል። አይ ነው እኛን ስታየን ብዙ ሰው ነው ያየሽው፣ ካሜራ አለ ምናምን ደንግጠሻል አውቃለሁ። ስለዚህ ትንሽ እንድትረጋጊ ጊዜ እንሰጥሻለን። ከዛ በኋላ መቅደስ ጋር ትደውይላታለሽ። ልጅቷን ዘለቀ ይዞብኝ ሄዷል፣ ነጥቆኝ አንዴ ውጪ ብሎኝ ከበር ነጥቆኝ እየሮጠ ይዟት ሄዷል። ከዛ እኔም በቻልኩት አቅም ስከተለው ወደሚኖርበት መኖሪያ ቤት ገብቶ በሩን ዘግቶ ውስጥ ነው ያሉት እና በቃ የሆነ ነገር እንዲያደርጋት እየፈራሁ ነው። ልጅቷም ውስጥ እያለቀሰች ነው፣ እባክሽን ድረሽልኝ ምናምን እያልሽ ተጠሪያታለሽ ማለት ነው። እሷን ገባሽ? እያለቀስሽ ነው የምታወሪያት። ይኸውልሽ በእንደዚህ አይነት መልኩ የሆነ ምልክት ከሰጠሻት የብዙ ሰዎችን ህይወት ነው የምታሳጭኝ። ስለዚህ ተረጋግተሽ ወደዚህ እንድትመጣ ታደርጊያታለሽ። ዘለቀ ልጅቷን ይዟት ገብቶ በሩን ከውስጥ ቆልፎታል። በቃ ልጅቷ እያለቀሰች ነው፣ ምን እየሆነች እንደሆነ አላውቅም፣ እባክሽን ድረሽልኝ ያልሽ እያለቀስሽ ትጠሪያታለሽ። ተረጋጊ። በደንብ ያስጠኑሻል ወንድሞቼ፣ በደንብ ማለት ያለብሽን በደንብ ያስጠኑሻል። ተረጋግተሽ ትደውይላታለሽ። በጣም አሪፍ ተመልካቾቻችን፣ ዛሬ ይህን ነገር ሳንቋጭ አንወጣም። እግዚአብሔር እስካሁን ባለው ነገር እየረዳን ነው። ምልክት እያየው ነው። አዲስ አበባ ያለውም ነገር እየተሳካ እንደሆነ እየነገሩኝ ነው። ወደዛው አድራሻውን አግኝተውታል። ቤቱ አካባቢ ነው ያሉት። እንግዲህ ጥርጣሬ እንዳይገባቸው አሁን ህፃኗ እስክትመጣ ድረስ ነበር እዚህኛ ጋር ህፃኗ እስክትመጣ ድረስ ነበር የጠበቅናቸው። አሁን እንግዲህ ወደዛ ቤት መግባት ይችላሉ። ተመልካቾቻችን ትንሽ ቆይታ እናደርጋለን። ነገሮች መስተካከላቸውን በእኛ ቁጥጥር ስር መሆናቸውን ስናቅ መቅደስ ጋር እንዲደወል እናደርጋለን። በጸሎታችሁ በዱዓችሁ አብራችሁን ሆኑ። እንግዲህ ፈጣሪ እንዲከተለን ጸሎት አድርጉልን ተመልካቾቻችን። ዛሬ ወይ ነገ ወደ አዲስ አበባ ወንድማችንን ይዘን እንመለሳለን። ምንም ነገር እንደማይሆን ተስፋ አደርጋለሁ። እንግዲህ በጥሩ ሁኔታ እየተካሄደ ነው የሚገኘው። መቅደስን ዛሬ በቁጥጥር ስር እናውላለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ።